ጥላዬ ቤታቸው ደጃፍ ላይ ተቀምጦ ስለ ራሱና ስለ ወለተ ጊዮርጊስ ዕጣ ፈንታ ያስባል። እናቱ ወይዘሮ ጌጤነሽ የምሽቱን ግብር ውሃ ወጥተው ሲመለሱ አይታደረጉት። ምሽትህ ነው አሉትና ለራሳቸው ሰምቶ ይሆን አሉ። ዛሬ ከልባቸው አዝነውለታል። ወደ ውስጥ ከመግባታቸው በፊት በምሽቱ እንኳን ረፍት አይኖርህ ልጅ አሉት። መሬት ላይ የሚጭረውን አይተው እነየ አለና ዝም አለ። በስጨት ብሏል። ሌት ተቀን እንደዚህ ሲሉት መስማት አይፈልግም። ለእናቱ ታላቅ ፍቅርና አክብሮት ስላለው እንደዚህ ባሉት ቁጥር ዝም ይላል። በመልሱ ሊያስቀይማቸው አይፈልግም። እንዲያውም እሳቸው ቤት ሲኖሩ ደስ ይለዋል። ተጫዋችነታቸው የቁመታቸውን ያህል ትልቅ በመሆኑ አባቱ ሲኖሩ ቤቱ የሚያስጠላውን ያህል ከእናቱ ጋር እየተጫወተ ውሎ ቢያድር አይሰለቸውም። ወይዘሮ ጌጤነሽ ግን ደጅ ወጣ ብለው ሲመለሱ ቤታቸው ያስጠላቸዋል። የባላቸውን የባላምባራስ ሁነኝን ንትርክ መስማት እጅ ይላቸዋል። የባላቸው ግትርነት፣ ቁጣና ንዝንዝ መድረሻ ያሳጣቸዋል። በወፍታው አሁን ምን ጎሏቸው ነው ዞትር የሚነዛነዙ? ተመስገን እንኳን የማይሉ እኔስ ዘመድ እንደሌለው እኚህ ነዝናዛ ጋራ ተቆራምጄ የመኖሬ ለአንድ ልጅ የስልማድ ወለ የወፍታው ልጅን አንድ ቦታ ቢያደርስልኝ አንድም ቀን አላድር እያሉ እያኩተመተሙ ቤት ይገባሉ። ዛሬ አዲስ ነገር ሰምተው ልባቸው ለልጃቸው ቢያዝንም ባላቸው ዜናውን ሲሰሙ የበለጠ እንደሚያዝኑና እንደሚቆጩ ስላወቁ ለዘወትሩ ቤት ሊገቡ ሲሉ የሚሰማቸውን ቅሬታ ወደ ጎን ትተው ወሬውን እያዳነቁ መግባት መረጡ። ቤቱ ጨለምለም ብሏል። ባላምባራስ ሁነኝ ድንክ አልጋቸው ላይ ጋደም ብለው ሚስታቸውን እንደ ተርብ ለመናደፍ አቆብቁበዋል። ትንሽ ሲያማቸው እንደ ሕፃን ልጅ ያደርጋቸዋል፣ ያነጫንጫቸዋል፣ ያቅበጠብጣቸዋል። ያን ጊዜ ሚስታቸው ከቤት ባይወጡና 10 ጊዜ ይሄን አምጪልኝ ያን አቅርቢልኝ ሲሏቸው ቢውሉ ደስ ይላቸዋል። ወይዘሮ ጌጤነሽ ከወጡ የት ቆይተሽ ነው? እስታሁን ምን ስትሰሪ ቆይተሽ ነው? ወሬ ስታናፍሽ ነው? አሁን ማይሙት ደጅ መውጣት ይሄን ያህል ያቆያል? እንደዚህ ታምሜ መለስ ብለሽ እንኳን ምን ላርግለት ማቲ እያሉ በነገር ሲያዋክቧቸው ይቆያሉ። ዛሬም እንደ ሁልጊዜው የነገር ግብዣ ደግሰውላቸዋል። ይበልጡንም ደግሞ ሚስታቸው ከወይዘሮ እንኮዬ ጋር ጥቂትም ቢሆን አውርተው መግባታቸው ስለሚያናድዳቸው አመሻሽ መተናኮያ ሰዓታቸው ከሆነ ዓመታት አልፈዋል። ጎድ ጎድ አሉ ወይዘሮ ጌጤነሽ ሳይቀደሙ ለመቅደም። ቆመው እጅና እግራቸውን በርጥብ እጃቸው ያባብሳሉ። ባላምባራስ ዝም አሉ። ወይዘሮ ጌጤነሽ ባላቸው ምንድን ነው ሳይሏቸው በመቅረታቸው ቅር ተሰኙ። ወሬውን ለማውራት የነበራቸውን ጉጉት ስላመከኑባቸው ወሽመጣቸው ተቆረጠ። የባላቸውን ዝምታ አሰቡና ነገሩ ከነከናቸው። ምንድነው ማይሉ አሏቸው የጎሪጥ እያዩአቸው። የትም አምሽተሽ መተሽ ደግሞ ጉርቴ ያለሽ አሉ ባላምባራስ። ነገረኛ ታሟይተኛ ያሉ አሉ ወይዘሮ ጌጤነሽ ድምጻቸውን ዝቅ አድርገው። ምን አልሽ? ምን እላለሁ? ሳናግሮ መልስ አይሰጡም ወይ ነው ያልኩት። ሌላ ምን እላለሁ አሉ ራት ለመስራት ምድጃ ላይ ድስት የጣደችውን የቤት አገልጋይ ያዩ። ሚሰማሽ አገኘሽ ምላስሽ ረጅም ነው። እርሱ አይበልጥ አሉ አሁንም ቀስ ብለው። ባላምባራስ ቆጣ ብለው ምን አልሽ ካሉ በኋላ ጉድ ከሰሙ ስለሰነበቱ ጉዱን የመስማት ፍላጎት አደረባቸው። ቁጣቸውን ገታ አድርገው እና ምንድነው ጉዱ አሉ ለጠጥ ብለው እምብዛም ለወሬ ጓጉ እንዳይመስሉ። ወይዘሮ ጌጤነሽ እንዳልሰማ ዝም አሉ። እንደማክረፍ አድርጓቸዋል። ምንድነው ጉዱ አልኩሽ እኮ አሉ ባላምባራስ ቆጣ ብለው። ወይዘሮ ጌጤነሽ አሁንም ያልሰሙ መሰሉ። ሳናግርሽ መልስ ማሰጪ። የባላምባራስ ቁጣ እየተጋጋለ ነው። ምን አሉኝ አሉ ወይዘሮ ጌጤነሽ። ፊታቸው ላይ ስስ ፈገግታ ይነበባል። ዛሬ አነስተኛ ቢሆንም ባላቸው ላይ ድል ተቀዳጅተዋል።
እነዚህን መሳይ ጥቃቅን ድሎች ናቸው አንዳንዴ ባላቸውን ያሸነፉ እንዲመስላቸው የሚያደርጓቸው። ጉድ እያልሽ ገባሽ? ምንድነው ብልሽ አለምች። አሁንም ድምጻቸው ገኗል። ባላምባራሱ ነኝ። አልሰማሁኝ ነው አሉ ወይዘሮ ጌጤነሽ። የባላቸው ቁጣ የሚገነፍልበትን አፍታ ስለሚያውቁ ያገኙትን ድል እያጣጣሙ የግራዝማች ልጅ ሲሉ ጀመሩ። ግራዝማች ሲሉ አቋረጧቸው ባላምባራስ። ወሬውን ለመስማት ቸኩለዋል። ግራዝማች መንበር ናቸው። ከእሷው ጋር ስታወሪ እንደቆየሽ አውቄያለሁ። ወልደ ልዑል ምን ሆነ? ሴቷ ወለቴ ጥላይ የሆነ ነገር እንዳለ ደመነፍሱ ነገረው። ነፍሱ ከዳችሁ። ጉዱን ለመስማት ቤት ውስጥ መግባት ፈልጎ ወገቧ አልታዘዝ ጉልበቷ አልንቀሳቀስ አለው። እንደምንም ብሎ ተነስቶ ወደ ውስጥ ገብቶ መደብ ላይ ተቀመጠ። ባላምባራስ በመገረም ተመለከቱት። እሳቸው ሳይተኙ ቤት ውስጥ ስለማይገባ አይኑን ካዩት ከርመዋል። ሆዳቸው ተገላበጠ። እና ምን ሆነች? መባባታቸው እንዳይታወቅባቸው እየታገሉ ወይዘሮ ጌጤነሽ ከመናገር ተቆጠቡ። ጥላይን ሰረቅ አድርገው አዩት። እሱ የሚሉትን ለመስማት ቢጓጓም ጎንበስ ብሎ መሬቱን በስንጥር መጫጫር ጀመረ። ዛሬ ምን ነክቶሻል? ምን ሆነች ስልሽ መልስ ማሰጪ? በሰሞኑን ዳድ ይዟቸው እነሱ ዘንድ ተኝተው የነበሩት ለሐስ ንጉሱ ኑረዋል። ንጉሱ? አዎ። አጤ በካፋ? እሳቸው። ሌላ ንጉስ አለ? ምንድነው የምታወሪ? አሉ ባላምባራስ የሚስታቸውን ትንኮሳ ችላ ብለው። አጤ በካፋ ራሳቸው ወለቴ አስታማቸው ስታበቃ ዛሬ ሰዎች ከጥሎሽ ጋር ሰደዱ። ሊያገዋት? ኋላ ጥላይ ዱብዳ ሆነበት። ድንጋጤ ሰውነቱን አብረከረከው። ተነስቶ ሊወጣ ፈልጎ ወሬ ለመስማት ተቀመጠ። ሰው ለማንጓጠጥ ማን ብሎሽ? ወረኛ ደሞ ማታመጪው የለ አሉ ባላምባራስ። ተደናግጠዋል። ንዴትም ተናንቋቸዋል። እንዴት በሉ? ምን ያህል ሆነ አምጥቻ አለው? ሀመሽ አገር ሙሉ የሚያወራው ይሄንኑ ማዶል። የዕጣ ፈንታ ነገር ይገርማል። እውነት ነው፣ ዕጣ ፈንታ ነው አለ ጥላይ የሞቱን። ሰውነቱ እየራደ ነው። ለራሱ እኔ እድል ፈንታዬ ሆኖ ያልታደልሁኝ የወፍታው ይሄን አሰማኝ ብሎ በአይኑ ውሃ ሞላ። እንባው እንዳይታይበት እደጅ ሲወጣ አባቱ በአይናቸው ተከተሉት። ያቻትየው ከደብተሮቹ ነው ውሏ። ከተኙበት ቀባብታቸው ይሆናል ይላል ድፍንቋራ አሉ ወይዘሮ ጌጤነሽ። አገልጋ እራት እንድታቀርብ በእጃቸው ምልክት እየሰጡ። ድፍንቋራ ህምኔው ሰምቶ ነው ይሄን ሁሉ የሚለው? አንቺና ጓደኞችሽ ጓሮ ሆናችሁ ያቦካችሁትን ነው። ለነገሩ ልጅቱ ምንም አይወጣላት። ደማም ቆፍጣና ይገባታል። ሚገባትን ያገኘ። እኔ ለተክለ ሃይማኖት ተዋጋህ እየተባልኩ ስወቀስ የተክለ ሃይማኖትን ወንድም በካፋን አገባይ አሉ ባላምባራስ በመገረም ራሳቸውን እየነቀነቁ። አገባይ እርሞን ያውጡ እንግዲህ። በእርሷ አጓጉል ጠባይ ነው ይሄ ሁሉ የመጣው። እርሶንስ ይበሉ ልጄን ጎዱብኝ እንጂ አሉ ወይዘሮ ጌጤነሽ ለራሳቸው። ጮክ ብለው ሊናገሩ ፈለጉና በማታ እሳቸው ጋር ምን አጫጫኸኝ ብለው ከቤታቸው ንግርት አለ ይባላል። ዘመዳቸው የሆነ ሰው ከወለቴ ግንባር ፀሐይ ስትወጣ አይቷል አሉ። ባላምባራስ መልስ አልሰጧቸውም። ቁጭት ላይ ናቸው። ልጅህን ለልጄ ስባባል ቆይቼ በትንሽ ነገር ህጥብ ቆዳጄ ተቀያይሜ አሁን ይኸው ሌላ ያውም ንጉሥ ወሰዳት። እንግዲህ ንጉሥ መንጋጋ ላስጥላት። ያቺ ቀን እንዴት ያለች የተረገመች ናት አሉ ግራዝማች መንበርን የተቀየሙበትን ቀን አስታውሰው። የጊዮርጊስ ማህበር ነው። ግራዝማች መንበር ቤት ይበላል፣ ይጠጣል፣
ጨዋታው ደምቆ እንደ ወትሮ ስለ ጦር ሜዳ ጀግንነት ይወሳል። ባላምባራስ ሁነኝ ራሳቸውን እንደ ጀግና ቢቆጥሩም ስለ ጦር ሜዳ ሲወራ አይወዱም። ከዚህ በፊት ሰድበውት የሚያውቁት ደብተራ ሞቅ ብሎታል። አሁን በወፍታው ከጦር ሜዳ ቋንጃውን የተመታ ጀግና ይባላል ብሎ በሳቅ ተንተከተከ። ማንም አልሳቀ። ሁሉም አንገቱን ደፋ። ሳቅና ቁም ነገር የሰፈነበት ስብስብ ወደ መሸማቀቅ ተለወጠ። ደብተራው የሳቀለት ሲጠፋ እኛ በአገራችን ምናው ሰው ቋንጃውን የሚመታው ሲሸሽ ነው አለ የፌስ ሳቅ እየሳቀ። ባላምባራስ ከዓመታት በፊት ቋንጃቸውን ተመተው ያነክሳሉና እሳቸውን ሲነካ መሆኑን አውቀው ከተቀመጡበት ተነስተው ከዘራቸውን እየወዘወዙ አንተ መተተኛ ደብተራ፣ እኔ ሁነኝ በእንዳንተ ያለ ድግምት አልሸረደድም። የታባህ ጦር ሜዳ ውለህ ታውቃለህና ስለ ጦር ሜዳ ታወራለህ? ጋን እያሸተትህ ድግስ ዙር እንጂ። አይ ጥፋተኛው አንተ ሳትሆን አንተን ሰው መሃል የቀላቀለህ ነው ብለው ከዘራቸውን ግራዝማች መንበር ላይ እየወዘወዙ መንበር አሰደብኸኝ፣ ያውም በዚህ በድውይ። ግድ የለም እንዲህ አሰደብከኝ ወዲያ አብሬ እንዳትቆም፣ ከዚህ ያላችሁ ሁሉ ቃሌን ቃል እንድትሉ ብለው እያነከሱ ወጡ። ከዚያን ቀን ጀምሮ የግራዝማችና የባላምባራስ የረጅም ዘመን ጓደኝነት አከተመ። አብሮም የጥላይና የወለተ ጊዮርጊስ እጮኝነት። ባላምባራስ በቤቱ አሰደበኝ ብለው ቂም ያዙ። ግራዝማች ደብተራው ለሰደበው እኔ ምን አረውኩ ብለው ቅር ተሰኙ። አስታራቂ መሃላቸው ቢገባም ባላምባራስ ሞቼ ነው ቆሜ ከሱ ምታረቅ አሉ። ልጅህን ለልጄ ተባባሉት ጓደኛሞች ተቀያየሙ። ግራዝማች መንበር ሁነኝ ምንም ቢሆን የረጅም ጊዜ ወዳጄ ነውና አንድ ቀን እንታረቅ ይሆናል እያሉ የወለተ ጊዮርጊስን እጅ ለጠየቀ ሁሉ አይሆንም እያሉ መለሱ። ባላምባራስ ሁነኝ ወለተ ጊዮርጊስን ለልጃቸው እየተመኙ ሳይጠይቁ ዓመታት አለፉ። ዛሬ ወለተ ጊዮርጊስ በንጉሥ መታጨቷን ሲሰሙ እምባም ባላቸው። ጥላይን ልብ ታስገዛልኝ ነበር ብለው በራሳቸው ግትርነት ተበሳጩ። ጥላይ የወለተ ጊዮርጊስ 3 ዓመት ታላቅ ነው። 4 ዓመት እንዳለፈው ወፍታ ጊዮርጊስ ውስጥ መምሬ ጀንበሬ ዘንድ ቄስ ትምህርት ቤት ገብቶ ዳዊት ደገመ። ብሎም ሌላ አስተማሪ ዘንድ ቅኔ እስከ ሥላሴ ተማረ። ዕድሜው እየጨመረ ሲመጣ አባቱና ግራዝማች መንበር ልጅህን ለልጄ መባባላቸውን ከሰፈር ልጆች ሰማ። ያንን ወሬ ከሰማበት ዕለት ጀምሮ ለወለተ ጊዮርጊስ በውል ያላወቀው ስሜት አደረበት። እያደገ ሲመጣ በእርግጥም በወለተ ጊዮርጊስ ፍቅር እንደተነደፈ ገባው። ጠዋት ማታ የሚያስበው ስለሷ ሆነ። ጓደኞቹ ሌላ ቦታ ሄደው ቅኔ ሲማሩ እሱ ከወለተ ጊዮርጊስ መራቅ ስላልፈለገ ወፍታ ጊዮርጊስ መጋቢ አምሳሉ ዘንድ መማር ጀመረ። ሆኖም ልቡ ቅኔ ላይ ሳይሆን ስዕል ላይ በመሆኑ ብዙውን ጊዜ በስንጥር መሬት ላይ ወለተ ጊዮርጊስን አስመስሎ ይስላል። አንድ ቀን ታዲያ ኃይለኛ ንፋስ ነፍሶ አሸዋውን አንስቶ ምስሉን ሸፈነበት። ደነገጠ። እንደ መጥፎ ገድ ምልክት አድርጎ ቆጠረው። የሱና የወለተ ጊዮርጊስ ነገር እንደ ሳለው ምስል ተዳፍኖ የሚቀር ሆኖ ተሰማው። ለቀናት ተጨነቀ። ከዚያን ቀን በኋላ ምንም እንኳን የለመደበትን መሬት ላይ መሳል እርግፍ አድርጎ ባይተውም አብሮት ያደገውን ጥልቅ የስዕል ፍቅር ለማርካት በቤታቸው የጓሮ ግድግዳ ላይ መሳል ጀመረ። ግድግዳውን እበት ይቀባዋል። በእናቱ ወንፊት አመድ ይነፋና በውሃ ለቁጦ ያለብሰዋል። በማግስቱ ሲደርቅለት በእናቱ ቀይ ወይንም አረንጓዴ አክርማ እንስሳት፣ ተክሎች፣ ቤቶች ወይንም ሰዎች ይስላል። አባቱ ያንን የ2 ቀን ድካም ጭቃ ያስመርጉበትና እሱ ላይ የቁጣ ናዳ ያወርዳሉ። እሱ ግን ተስፋ አይቆርጥም። መልሶ መላልሶ ይቀባል፣ ይስላል። ከወለተ ጊዮርጊስ ፍቅር በተጨማሪ መላ አካላቱን ሰንጎ የያዘውን የስዕል ፍቅር ሲወጣ መንፈሱ ይታደሳል። የአባቱን ቁጣ፣ የነገር ጉንተላና የወለተ ጊዮርጊስን ፍቅር ረስቶ የሰራ አካላቱ ስዕል ላይ ብቻ ይሆናል። ስዕል የሕይወቱን ምሰሶ የሆነ ይመስለዋል።
ለሚቆይበትም አፍታ ዓለም የምትሽከረከረው እዛው ቦታ ላይ ብቻ ሆኖ ይሰማዋል። የስሜቱ ግለት የእጁን ፍጥነት ይጨምርለታል። አክርማውን ከወዲያ ወዲህ ከላይ ወደ ታች ሲያመላልሰው ይሰብረዋል። አጎንብሶ ከመሬት ላይ ሌላ ሲያነሳ እጁ እንጂ ልቦናው ማስተዋል ያቅተዋል። ስራውን ራቅ ብሎ ይመለከተዋል። አረካ ይላል። ያበጀዋል፣ ያበጃጀዋል፣ ያሽሞነሙነዋል። የመንደር ልጆች ታምር እንዳዩ ሁሉ የሚሰራውን ፈዘው ሲመለከቱ ልብ ማለት እንኳን ይሳነዋል። ባላምባራስ ሁነን ግን ለአንድ ልጃቸው ሁለት ነገር እየተመኙ አሳደጉት። ወለተ ጊዮርጊስን አግብቶ ዘር እንዲተውና ለአንዱ ባላባት አድሮ ተዋክቶ ተደፈረ የሚሉትን ክብራቸውን እንዲያስመልስ፣ እግረ መንገዱንም ስለ ጦር ሜዳ ጀግንነት እየሰማ ያደገው ልጃቸው የጀግንነት ድርጊት ፈጽሞ ጀግና ተብሎ እንዲጠራ። ይህንን ምኞታቸውን ጥላዬ ጭንቅላት ውስጥ ሊከቱት ደጋግመው ቢሞክሩም አልሆነላቸውም። ጥላዬ እንዲያው ምን አለ ለአንዱ ታላቅ ባላባት ብታድር፣ ወታደርነት ክብር ነው። ደግሞ ለአለቃ ስትዋጋ ለአገርህ እንደተዋጋ ቁጠረው ይሉታል አዘውትረው። ጥላዬ መልስ አይሰጣቸው። እሳቸውም ውትድርናውን እንደማይፈልገው ያውቃሉ። እና ምን ሆነህ ነው መኖር የምትፈልግ ይሉታል። አንድ ቀን እንዳው አንተ ጥላዬ እንዲህ መልክህን አሳምረ ዱላ ይዘህ ስትንጎራደድ ቤት ስትገባም ግድግዳ ስታበላሽ መኖር ነው የምትፈልገው ሲሉ ጠየቁት። አባባ ግድግዳ እንዳይበላሽ ብራና ላይ ልሳል ደብሬንም ላገልግልበት ብሎ ተቆጡ። እኔ ደግሞ ያለሱ የሚታየኝም የለም። እሱን ማድረግ ባልችልስ እንኳ በእኔው ገፋለው እንጂ ለማንም ባላባት አላድርም። አንተ እንዲህ አድርጌ አሳድጌህ ጊዜ ጥሎኝ የማንም መደድ የደብተራ ማላገጫ አስሆን አንተ አባቴ ህብሩ ተነካ ብለህ እንኳ ዘራፍ ማትል ስወድቅ ታነሳኛለህ፣ የአባትነት ክብሬን ታስጠብቅልኛለህ፣ ጥላ ከለላ ትሆነኛለህ ብዬ ያሳደግኩ ልጅ ዛዲያ ምን ታረግልኝ ኖሯል? ሰው ለአጤ ተክለ ሃይማኖት ስለተዋጋው የአባቱን የአጤ አዲያምን ሰገድ ኢያሱን አልጋ ለመውረስ ብሎ ላስገደለ ለርጉም ተክለ ሃይማኖት አደረ እያለ ሲያማኝ ካህናቱም ቢሆኑ ለዚህ ለርጉም ንጉሥ አባቱን አስገዳይ የተገዛ ርጉም ይሁን እያሉ ሲኮንኑ ያ ጠውላጋ ደብተራ እንኳ ባቅሙ ቀንጥሎኛ አይቶ መዘባበቻ ሲያደርገኝ እንዲያው ትንሽ የማይቆረቁርህ ልጅነትህ ምኑ ላይ ነው? መልስቲ ንገረኝ። አሁን ብራናህን የክብር በልጦብ ነው ብራና ብራና የምትል? ማዕብሬ ላይ ቆመህ ነው አንተ ብራና በእጅህ የምትነካው አሉት ምርር ብለው። ጥላዬ ደነገጠ። አባባ የእርሶን ህብር እንዳስመልስ ኖሯል እንዴ ለታላቅ ባላባት እደር የሚሉኝ የነበረው? እኔ እኮ ለእኔ ያስበው መስሎኛል። የወፍታው በሚያው እኔ ህብራና ሌላ አልፈልግም። ለማንም ባላባት ማደርም አልሻ። ብራና የሚከለክለኝ እግዚአብሔር እንጂ ሌላ ማንም አይደለም። አንተ ላላ ዓለማውህ ስምና ክብር ታተርፋለህ ብዬ እንጂ ደሞ ራስን ስታስከብር ጀግና ስትባል የእሱ አባት ተብዬ መጠራቴ እረ ብለው እንባ ተናነቃቸው። አንድም ወድህ ልጄ አይ እንዲህ አባትህ ቃል ወጥተህ አፈንግጠት ዘልቋለህ። ደግሞ ዛሬ ወዲህ ግድግዳይን ስታበላሽ እንዳላይ መወድህ ልጄ አለ ጥላዬ ለራሱ። እንዴት ነው የሚወዱኝ? እኔ የምወደውን እየነሱኝ። አባባ እየወደዱ መከልከልማ የለም። ቢወዱኝ ኖሮ እግር አዝማች በታረቁና ወለቴን ባገባው። ያን እንደማን ፊቷን ሳያረዥ እንደ እርሶ ፊት ሳይሸበሸብ በሳሉ። ቢወዱኝ ኖሮ ቅዱሳነ መጻሕፍት ላይ ያየኋቸውን የመላእክት ስዕሎች በሳሉ። የገዛ አባቴ ሆነው ስለምን ተስፋ ቢስ ያደርጉኛል? ልቤ እርሶ ተመኙልኝ ሌላ ስለፈለገ እርሶ እንዳሉኝማ አልሆንም። እኔ ለባላባት ስላደሩ እርሶ ክብር ሊያገኙ የወለቴ ነገር አንጀቴን የሚበላው አንሶ ስዕል ከልክለው ወታደር ሁን ይሉኛል። እርሶ ለኔ ብለው ሳይሆን ለራስዎ ክብር ሲሉ ነው ለባላባት እደር ሚሉኝ እያለ አወጣ አወረደና ለሳቸው ቢወዱኝ ኑሮ
ምፈልገውን አይከለክሉኝም ነበር አላቸው። ባላምባራስ ስሜታቸው ተነካ። እንደገዛ ነፍሳቸው የሚወዱትን አንድ ልጃቸውን ተቀየሙት። እሱ ጠላቸው። አባቱን ላስገደለ ለርጉም ተክለ ሃይማኖት ያደረ ርጉም ነው እየተባሉ ሲታሙ ያዘነላቸውን ያህል ያን ቀን አዘነባቸው፣ አመጸባቸው። የሚሉትን ሊፈጽም ሊያነጋግራቸው ቀርቶ በዓይኑ ሊያያቸው ቸገረው። ጉልምስና ዕድሜ ላይ ከደረሰበት ጊዜ ጀምሮ ሁለት ነገር ተመኝቶ አደገ። ወለተ ጊዮርጊስን አግብቶ ስዕል እየሳለ መኖር። ወለተ ጊዮርጊስን ብዙ ጊዜ የሚያያት እሁድ ቤተ ክርስቲያን ከቅዳሴ በኋላ ሲሆን ከቤተ ክርስቲያኑ ቅጥር ግቢ ውጪ ያለው ዋርካ ስር ጥምጥሙን አድርጎ ዱላውን መሬት ላይ ዓይኑን ደጀ ሰላሙ ላይ ተክሎ የሷን ከግቢ መውጣት ይጠባበቃል። በመልኩ ማማርና በቁመቱ ርዝመት የተማረኩ ኮረዶች እሱን እያዩ ሲሽኮረመሙ እሷ ዓይኑ ደጀ ሰላሙ ላይ ልቡ ወለተ ጊዮርጊስ ጋር ነው። ነጠላ ተከናንባ ብቅ ስትል ልቡ ይደልቃል። ዓይኖቹ የሚያርፉበት ይጠፋቸዋል። ከአያቷና ከእናቷ ኋላ እየተራመደች ዓይኖቻቸው ሲጋጩ ፈገግታ ይመጋገባሉ፣ ሰላምታ ይለዋወጣሉ። ይህ ለሳምንት ስንቅ ሆነዋል። በዚህ የተነሳ ዋርካውን ይወደዋል። ለሱ ብቻ የተተከለለት ይመስለዋል። ዋርካው ስር ቆሞ የወለተ ጊዮርጊስን መውጣት ሲጠባበቅ ብቅ ስትል ልቡ ሲመታ፣ ዓይኑ ማረፊያ ሲያጣ፣ ፍቅሩ ሲግል፣ ምኞቱ ሲበረታ ጊዮርጊስ ዝም ብሎ አይመለከተኝም፣ የአባቴን ልብ ያራራልኛል እያለ አዲስ ተስፋ ውስጡ ሲጫር ይሰማዋል። ሌሎች ጎረምሶች አጠገቡ ሲቆሙ አቅሉን ያጣል። ወለተ ጊዮርጊስ ከቤተ ክርስቲያኑ ከመውጣቷ በፊት ቢሄዱ ደስ ይለዋል። ሲዞር በሉ ለማለት ይቃጠዋል። ወለተ ጊዮርጊስና እሱ ቁጭ ብለው የልባቸውን ተነጋግረው ባያውቁም አባቶቻቸው ቢቀያየሙም የጊዜ ጉዳይ እንጂ አብሮ መኖር ዕጣ ፈንታቸው እንደሆነ ሁለቱም በልባቸው አምነዋል። ሳይነጋገሩ ቃል ተገባብተዋል። አንዱ ለአንዱ ልቡንና ሕይወቱን ሰጥቷል። ምንም እንኳን እሱ ያ ንፋስ አሸዋውን አንስቶ የተሸፈነበት የእሷ ምስል ልቡ ውስጥ ተቀርጾ አልፎ አልፎ ፍርሃት ቢያሳድርበትም አላገኛት ይሆን የሚል ጥርጣሬ ውስጥ ቢከተውም ሁለቱም በአባቶቻቸው መሃል እርቅ ወርዶ የሚጋቡበትን ቀን በተስፋ ተጠባብቀዋል። ጥላዬ አባቶቻቸው የገቡትን ቃል አጥፈው ለዓመታት እንደ ጠላት ለመተያየታቸው ብቻ ሳይሆን ወለተ ጊዮርጊስን ሳያገባ ለመቅረቱ ምክንያት የእሱ አባት በመሆናቸውና ስዕል የመሳል ፍላጎቱን ሊያመክኑበት የሚታገሉትም እኚሁ አባቱ በመሆናቸው ቁርሹ ይዞባቸዋል። ዓይናቸውን ላለማየት እናቱም በሆነ ባልሆነው ሲጨቀጭቁና ቀን ያገኙትን ሁሉ ማታ ሲራገሙ ላለመስማት ማታ ዳይታቸውን ደግሞ እስኪተኙ ውጪ ጨለማ ውስጥ ተቀምጦ ራቱን በልቶ መግባትና መተኛት፣ ጠዋት ውዳሴ ማርያማቸውንና ዳይታቸውን ሲይዙ እናቱ የሚያስጨብጡትን ቂጣ ቋጥሮ መውጣት የዕለት ተዕለት ተግባሩ ሆነ። ለእናቱ ቢያዝንም ምኞቱና ፍላጎቱ ሁሉ ከዚያ የቁጭትና የበቀል ስሜት ከተጠናወተውና የግዞት ቦታ መሄድ ብቻ ከሆነ ሰንብቷል። የት እንደሚሄድ ያሰላና የወለተ ጊዮርጊስን ቁርጥ ሳያውቅ ቋራን ጥሎ ለመሄድ አንጀቱ አልችል ይለዋል። ዛሬ ግን ወለተ ጊዮርጊስ ለንጉሥ መታጨቷን ሲሰማ ማመን አቃተው። ለዘላለም እንዳጣትም አወቀ። ከጥቂት ዓመታት በፊት ምስሏ በአሸዋ ሲዳፈን የተመለከተው ታወሰውና በእርግጥም ያ ንፋስ ንግርት እንደነበረው ተረዳ። ሕይወቱ በዓይኑ ስር ስታልፍ ስታመልጠው ተሰማው። ምንጊዜም ቢሆን የሚፈራውና ባሰበው ቁጥር የሚባንንበት አካሉ ቦታ የማይበቃው የሚመስለው ነገር ዛሬ በመድረሱ አባቱን ወነጀለ። ወለቴን ንጉሡ አልወሰዱብኝም፣ አባቴ ያሳልፈው ሰጡብኝ አለ እንባውን በኩታው እየጠራረገ። ለመሆኑ ወለተ ጊዮርጊስ ለንጉሥ መታጨቷን ስትሰማ ምን ብላ ይሆን? መቼም ልብ ለልብ ተገናኝተናልና ምንስ ቢሆን እኔን ሳታስብ ትቀራለች አለ ሲተያዩ ፊታቸው ላይ የሚዋለውን ደስታ እያሰበ። ስለምን እስካሁን ተያይዘን አልጠፋንም ነበር? ብንጠፋ ኑሮ የውሉ አይመጣም ነበር። ነገሩን እያሰበው ሲመጣ
ድንጋጤውና ቁጭቱ ወደ ንዴት ተለወጡበት። ድንገት ንዴቱ እንደ ቋያ እሳት በሰራ አካላቱ ተሰራጨ። እጆቹ ተንቀጠቀጡ፣ ጉሮሮ ደረቀበት፣ ቁና ተነፈሰ። እናቱ ራቱን አመጡለት። መብላት እንደማይፈልግ ነገራቸው። ቤት ውስጥ ተመልሰው ገብተው ቆሎ በአነስተኛ ቁና፣ ውሃ ደግሞ በቅምጫና ይዘው መጥተው ቅምጫናውን መሬት ላይ ያስቀምጠው ቁናውን በእጁ እንዲቀበላቸው ጥቂት አባብለው አስይዘውት አጠገቡ ተቀመጡ። አይዞህ የኔ ልጅ፣ እድሜ ያላነሰው ጊዜ ያለው ሰው ይላል ያገሬ ሰው፣ አንድ ቀን ሰው ትሆናለህ ብለውት ለመውረድ ያቆበቆበውን እንባቸውን በእጅጌያቸው ጠራረጉ። እነየ አትጨነቂ፣ የአባትህ ነገር መላ የለው ሆኖ አንተም ተቸገርክ። የስ እንዳሻው እዚህ ወዲያ ምን አረጋለሁ? የሳቸው ነገር ያስቸጋሪ በሬ ነገር ሆነው እኮ። ያስቸጋሪ በሬ? የሴቱቱ ባል ማልዶ ተነስቶ ወደ እርሻ ሲሄድ በሬው ገደል ይገባበታል። ዛዲያ ዳገት ላይ ቆሞ ኧረ እርዱኝ በሬ ገደል ገባ ብሎ ይጮሃል። ያን ጊዜ ምሽቱ ከቤት ትወጣና የት ያመጣኸው በሬ ነው በራሴ በሬ ብላው ቤት ገደል እንዳይመለስ ትገባለች ሲሉ ጥላይ ከት ብሎ ሲስቅ ትናለው። ውሃ ፉት በልበት አሉና ቅምጫናውን አቀበሉት። ውሃውን ጨልጦ ሲጨርስ ጠብቀው እናልህ እንደዛ ብለው ቤት ስትገባ ባልየው ኧረ በሬያችን ገደል ገባ እርዱኝ አለ። ሴትየይቱ እንደገና ወጣ እህት ያመጣኸው በሬ ነውና ነው በሬያችን ምትል የድሮ ባል የሰጠኝን ብለው ቤት ገባች። በመጨረሻ ሰውየው የሚለው ቢያጣ ኧረ ያስቸጋሪ በሬ ገደል ገባ እርዱኝ ያለ ይባላል አሉት። ጥላይ እንደገና ከት ብሎ ሳቀ። እናቱ ለሁሉም ነገር ምሳሌ የሚሆን ተረትና ጨዋታ አላቸው። አይነየ ብሎ መልሶ ሳቀ። የግዞት ቦታ የሚለውን ቤታቸውን እናቱ በተጫዋችነታቸው ነገሮችን ቀለል አድርገው በማየታቸው በተረቶቻቸውና በቀልዶቻቸው ነፍስ ባይዘሩበት ኑሮ ከባላምባራስ ሁነኝ ጋር ምን ያህል አስቸጋሪ ሊሆን ይችል እንደነበርና እናቱ የቻሉትን የታገሱትን ስቀውና ቀልደው ያሳለፉትን አሰበና እነየ ስንኳንም አንቺን ሰጠኝ አላቸው። ወይዘሮ ጌጤነሽ ሳቅ ብለው አንተ ነገር እንኳንም አንተን ሰጠኝ አለበለዚያማ አሉት። ትንሽም ቢሆን ሊያስቁት በመቻላቸው ደስ ብሏቸው አሁንስ ስራት አትበላም ራሱን ባሉ ታነቀነቀ። ቅር እያላቸው ወደ ቤት ሲገቡ እሱ ስለ ሕይወቱ ማሰላሰል ጀመረ። አንቲ ወፍቶ ምነው ዝም አልኸኝ? አለ ሁለት ነገር ጠይቄስ እንኳን አላውቅ። እኔ ልቤ ውስጥ ሁለት እሳት አለ፣ ወለቴና ስዕል። ወለቴን ኸነጠከኝ ስዕል መስጠት አቃተህ? እኔ ጠበቅኩ ሰው እስከ መቼ ይጠብቃል? ለመጠበቅ ብቻ መፈጠርማ የለብኝም። እንግዲህ የምጠብቀው ነገር ስለሌለ ቋራ የሚያስቀምጠኝ ነገር የለም። እሳቸውን ችዬ ኖርኩት ወለቴን አገባለሁ ብዬ እንጂ እሷ ለንጉሥ ከተዳረችማ ከመሄድ በቀር ሌላ ምን አለኝ? ወለቴን ንጉሥ ወሰዳት፣ እኔ የስዕል ንጉሥ ማልሆን አለ ለራሱ። ወለተ ጊዮርጊስን ማጣቱና እናትና አባቱን ትቶ መሄድ ማሰቡ ቢያሳዝነውም በወጣትነት ዕድሜው ውስጥ ለመጀመሪያ ጊዜ በራሱ መወሰን መቻሉ አቅም ሆነው አደፋፈረው። የነጻነት መንፈስ አለበሰው። አባቱ ከፊቱ የደነቀሩበትን ጋሬጣ ዙሪያውን የተበተቡበትን ገመድ በጣት ሲወጣ መሰለው። ሰማዩን ሳይ ቤት የማይገባው ጥላዬ ወደ ላይ ቀና አለ። እንደ ሁል ጊዜው በከዋክብቱ ተመሰጠ። ምድራዊ ፍላጎቱንና እጦቱን ረሳ። ዛሬም ጨረቃዋ ከከዋክብት ጋር ተባብራ ለሰማዩም ለምድሩም ድምቀት ሰጥተዋለች። የሆነ የተስፋ ስሜት ጫረችበት፣ አደፋፈረችው። የሕይወትን ጫፍ ያስያዘችው መሰለው። ጠፍቶ ለመሄድ በማሰቡ ስለ ወለተ ጊዮርጊስ የሰማው አስደንጋጭና አሳዛኝ ዜና ለሱ የዕድል በር የከፈተለት ሆኖ ተሰማው። አሁንስ በቃኝ፣ ስዕል መማርበት ሄዳለሁ አለና አባቱ ስለተኙለት ወደ ቤት ገባ።
ስለተኙለት ወለተ ጊዮርጊስንና እናቱን እያሰበ ሲገላበጥ አደረ። ሰኞ ንጋት ላይ ቁምጣውን ታጥቆ እጀ ጠባቡን ለብሶ ኩታውን ደርቦ በዳዊት ማህደሩ ላይ መቀየሪያ ጥብቆን ይዞ ዱላውን ትከሻው ላይ የውሃ ቅሉን ዱላው ላይ አንጠልጥሎ አባቱ እስካሉ ድረስ ቋራ ላይ መለስ ምሎ ተገስቶ ከቤት ወጣ። 4 እድል ከሰማይ ይወድቃል። በማግስቱ ወለተ ጊዮርጊስ ወላጆቿ ቤት ስትደርስ የእናቷ ነፍስ አባት መጥተው እድሏ እንዲቀና ሕይወቷ እንዲሳካ ጸለዩላት፣ ባረኳት። እናቷም የአንገት መስቀሏን በአዲስና ወፈር ባለ የሐር ፈትል አሰሩላት። ብዙም ዝምታ ያለመደው ቅቤ የተቀባውን ጸጉሯን የእሷን የቤተ ከዚያም ገሏን ታጥባ በዕጣንና በሚያስተምሩ ያስባሉ፣ ያወጣሉ፣ ያወርዳሉ፣ ይዝታሉ። መለስ ሲሉና ያቺ በልጅነቷ ከእናቷ ወስዶ ያሳደጓት ትንሿ ወለቴ ዛሬ ለንጉሥ ሚስትነት በመብቃቷ ይገረማሉ። የደስታ ሆድ ብሶትም አይናቸውን ያረጥባል። ለአስተማሪ ቀለብ እየሰፈሩ እቤት ውስጥ እንድትማር ያደረጓትን የቤተ ክህነት ወግና ሥርዓት ያስተማሯትን በሃይማኖትና በመልካም ምግባር ታንጻ እንድትወጣ የደከሙባትን ከፍ ስትል ስለ ነገሥታት ይበልጡንም ደግሞ የሴት ነገሥታትን ታሪክ ያስተማሯትን በቤት ባልትና ያሰለጠኗትን ሰንበት ቤተክርስቲያን ሲሄዱ ስርስራቸው ኩስኩስ የምትለውንና ቤታቸውን ቀጥ አድርጋ ያዘችላቸውን ወለቴን ያስቡና ሆድ ይብሳቸዋል። እንደዚህ አድጋ ለንጉሥ ሚስትነት መብቃቷ ደስ ይላቸውና እንባቸው ይመጣል። እንደዚህ እሳቸውም እሷም በሐሳብ እንደባዘኑ ቀትር ሆነ። አገልጋዮች ቀድመው ማረፊያቸው ቦታ ደርሰው ድንኳን ተክለው ጠብቀዋቸው ነበርና በወይዘሮ እንኮዬ የተሰናዳውን አገልግል ደንገጡሮቹ አበሉ። ዩሊያና እንደ ልጃቸው ሆነው ብሉልኝ ጠጡልኝ እያሉ ጋበዙ። ወለተ ጊዮርጊስ ግን የጎረሰችው እየተናነቃት መብላት አቃታት። ከሰዓት በኋላ ጉዞ ቀጥለው እንደተለመደው አገልጋዮቹ ቀድመው ከማደሪያው ቦታ ደርሰው ድንኳን ተክለው ደንገጡሮቹ ከአቅራቢያ ወንዝ ውሃ ቀድተው ምግብ አብስለው ጠበቋቸው። እንደዚህ እያሉ 40 መሻሽ ገደማ ያቺ አገርን ያስደመመሽ ጎንደር ግርጌ ሲደርሱ ዩሊያና ልጅ በዚህ ምድር ላይ ገናና ትሆናለች፣ ብሩህ አእምሮ እንደሆነ ከማንም በላይ ተሰጥቷታል፣ ንግሥት እሌኒን አደርጋታለሁ እያሉ ለልጅ ልጃቸው ያላቸውን የምኞት አጥናፍ ሲዘረጉ ወለተ ጊዮርጊስ የምትገባበትን የሕይወት እርገት ከፍታውን ያወቀችው ጎንደር ስትገባ ነው። 5